የመጀመሪያ ዙር በሶስት ዙር ነው ወደ ኢሳያስ የተኬደው። እኔ አስተማማኝ ብዬ ከመለው ያገኘሁት መረጃ ነው። በመጀመሪያ ዙር የሄዱት አቶ ገዱ አንዳርጋቸውና አቶ ሬድዋን ሁሴን ናቸው። ይሄው አቶ ገዱ እየሰማ ውሸት ነው ካልክ ወጥተህ እንድትናገር ማለት ነው። በሶስት ዙር ነው የተኬደው። የመጀመሪያው ላይ ሄዱት አቶ ገዱ አንዳርጋቸው እና አቶ ሬድዋን ናቸው። ቀጥሎ ለሁለተኛ ጊዜ ተኬዷል። ለሁለተኛ ጊዜ ሲኬድ የሄዱት አቶ ደመቀ መኮንን፣ አቶ ሬድዋን ሁሴን እና ዶክተር አብርሃም በላይ ናቸው። አቶ ገዱ የውጭ ጉዳይ ሳይሆን የደህንነት አማካሪ የነበሩት አይ ቲንክ ትላንት ውጭ ጉዳይ ተብሏል መሰለኝ። የመጀመሪያው ዙር ላይ ገዱና ሬድዋን ሄዱ። ሁለተኛው ዙር ላይ ደመቀ፣ ዶክተር አብርሃምና ሬድዋን ሄዱ። ለሶስተኛ ጊዜ ሄደዋል። ለሶስተኛው ሲሄዱ ኢሳያስ ጋር የሄዱት ሶስተኛ ዙር ራሳቸው ጠቅላይ ሚኒስትሩ ሬድዋንና ጀነራል አበባው ነው አብረው የሄዱት። የማመን ያለማመን ጉዳይ that's up to you። እኔ መረጃ ነው እየሰጠ ያለሁት። ስለዚህ ሶስት ጊዜ ነው ወደ ኢሳያስ የተኬደው ማለት ነው። ኢቭን ራሳቸው ጠቅላይ ሚኒስትሩም ሄደዋል፣ ጀነራል አበባውም ሄደዋል፣ ሬድዋን ሁሴንም አብረው ሄደዋል። ሶስቱም ላይ ኮመን ኢንተርሴክሽኑ ሬድዋን ነው። ይሄን የሆነው ፋክት ነው ፋክት አይደለም ስህተት ነው። አሁን አንዱ በርደን ኦፍ ፕሩፍ ኦፍ በርደኑ አቶ ገዱ ላይ ያርፋል ማለት ነው። አንደኛ እሱ ነው። ሁለተኛ በጣም የገረመኝ ነገር አንዳንድ ፈኒ ነገሮች አሉ። ገዱና ሬድዋን የሄዱ ጊዜ ኢሳያስ በጣም እየሳቀ የሰማሁት በጣም በቃ ሰርፕራይዝ ሆኖ አብይ የሚገርም ሰው ነው። አሁን ገዱ ውጭ ጉዳይ ሚኒስትር አረገ። እንዴት አንተስ ውጭ ጉዳይ ሚኒስትርነትን ትቀበላለህ? አንተ እኮ የሚሻልህ የክልሉ ፕሬዚዳንት መሆን ነው እና እዛው አማራ ክልል ነበር የሚሻልህ ብሎታል። በብሎታል ውሰዱት። ይሄን ነው ግን በጣም በቃ ተሳልቆበታል። አንተ ውጭ ጉዳይ ገዱ ውጭ ጉዳይ በኢሳያስ ተስቆበታል። እና ገዱ ብሎ ውጭ ጉዳይ የሚገርም ነው። የሚሻልህ እዛው አማራ ክልል ነበረ። ስለዚህ ሶስት ዙር ነው። ጥያቄ ያነሳብኝ ነው ከሌለህ አላውቅም። ሶስት ነው እኮ አልኩ። ወደ አቶ ኢሳያስ የተኬደው ይሄ ነገር ትክክል አይደለም፣ የተሰራ ያለው ነገር እናቁሞ ተብሎ ሶስት ጊዜ ነው የተኬደው። አንደኛ ዙር ላይ ሬድዋንና ገዱ፣ ሁለተኛው ዙር ላይ ደመቀ መኮንን፣ ገዱ፣ ዶክተር አብርሃም፣ ሶስተኛው ዙር ላይ ራሳቸው ፕራይም ሚኒስትሩ፣ ምክትል ኢታማጆር ሹሙና ሬድዋን። ከዛ በኋላ ስለተፈጸመው ወንጀል ነገሩት። ይሄ ገዱ ባለበት ማለት ነው። ገዱ ባለበት ለኢሳያስ አነሱለት። እንዲህ አይነት ነገር እየተፈጸመ ነው፣ የትግራይ ህዝብ ንብረት እንደዚህ ሆኗል፣ ግፍም እየተፈጸመ ነው፣ ንብረትም እንዲህ የሆነ ነው ነገሩት። ጠይቄ ያገኘሁትን ነው የምነግራችሁ። ከዛ ኢሳያስ ምንድነው ያለው? ምናልባት ሊጠቅማችሁ ይችላል ለኢሳያስ ሰዎች።
የተጣመመ ሚስማር ይዞ የመጣ ወታደር ካለ እንኳን እንዲሰቀል ነው ማደርገው። ይሄን የመለሰላቸው በማፊት በገዱና በሬድዋን ፊት የመጀመሪያው ግንኙነት ላይ ማለት ነው። እንዲህ የሆነ ነው ሲሉት ማለት ነው። ይሄ ኢሳያስ መልስ ነው በወቅቱ። ይጠቅማቸዋል፣ ውሰዱት። ሻቢያዎች፣ የሻቢያ ልጆች ምናምን ቁረጧት፣ ይችን ብቻ ውሰዷት። መረጃ ጠይቄን የመጣሁት ወይኔ ወንድም ብልጽግና ከመቼ ጀምሮ ምናምን አገባ። አሁን ገዱ ነው ወጥቶ መናገር ያለበት። የተጣመመ ሚስማር ይዞ የመጣ የኤርትራ ወታደር ካለ እንዲሰቀል አደርገዋለሁ። በገዱ ፊት የተነገረው ነው። ይጠቅማል። ገዱ ውጣና ተናገራት። እቺ ነው ልክ ከሆነ ይሄን ያለው ኢሳያስ ነው ለሬድዋንና ለገዱ ማለት ነው። አስገራሚውና ፈኒው ግን መሰራችሁ ባለኝ መር በሰበሰብኩት የሳኩም የሰማሁት ኢሳያስ ያን እያላቸው የተጣመመ ሚስማር ይዞ የመጣ ወታደር ካለ እንዲሰቀል አድርጋለሁ እያላቸው እሱ ባላቸው ጊዜ አስመራ ላይ ደብረጽዮን የተባለ ገበያ ተከፍቶ ስሙ ራሱ ደብረጽዮን ገበያ ነው የሚባለው። አስመራ ላይ ከትግራይ የመጡ ንብረቶች ይሸጡ ነበር፣ ኦፕን ማርኬት ላይ ማለት ነው። ገበያው ስሙ ራሱ ደብረጽዮን ገበያ ነው ያሉት። ይሄን እየነገራቸው ገዱ ገበያ የሚባል በአስመራ በስተሰሜን ከትግራይ የተዘረፉ ንብረቶች በክፍት ገበያ ላይ ይሸጡ ነበር። ኢሳያስ እዛ እሰቅላቸዋለሁ እያላቸው ማለት ገዱ ገበያ ነበረ፣ ደብረጽዮን ገበያ ነበረ። ሰውየው ግን ቤተመንግስት ጠርቷቸው ወይም እያወሩት ጠማማ ሚስማር ይዞ አስመራ የገባ ኤርትራ የገባ ካለ ስቅላት ነው የምፈርድበት ይላል። እና ደብረጽዮን ገበያ ተብሎ ከትግራይ የመጣ ንብረት በዛ ኦፕን ማርኬት ይሸጣል። ገዱ ገበያ ተብሎ ኦፕን ማርኬት ላይ ይሸጣል። ይሄን የነገራቸው ዕለት ማለት ነው። ይሄ አንዱ ነው። ሁለተኛ ከደመቀ ጋር በድጋሚ ተኬደ። ከዛ በኋላ ደመቀ መኮንን ማለት ነው። ደመቀና ማን? ደመቀ ገዱና ዶክተር አብርሃም ማለት ነው። ያኔ ምን አለ? ሁኔታዎችን ስላየ ተገለበጠ። ይዛኔ ምንድን ነው ያላቸው? ደመቀም በህይወት ስላለ ነው የምንናገረው። የኢትዮጵያና የኤርትራ ኢታማዦር ሹሞች የሰራዊታችንን ባህሪ መገምገም አለባቸው። ዘረፋ፣ ግድያ፣ ነውር የሆኑ ድርጊቶች እየተበራከቱ እንደሆነ ሰምቻለሁ አላቸው። ተስማማ በዚህ። ይሄ መቼ ነው? ደመቀ እና ዶክተር አብርሃም ሬድዋን የሄዱ ጊዜ ማለት ነው። ይሄ ነው ያለው መረጃ። የምትፈልጉት ውሰዱ፣ ማይጠቅማችሁ ተውት። ለማረጋገጥ ያለውን መረጃ ምንድን ነው የሚለውን ግን በተቻለኝ መጠን አንስቻለሁ። እዚህ ጋር እንግዲህ ከዚህ በኋላ አንደኛው በርደን ኦፍ ፕሩፉ ገዱ ጋር ነው የሚወድቀው፣ ውጪ ስላለ ውሸት ነው፣ አልሄድኩም፣ ከኢሳያስ ጋርም አልተነጋገርንም፣ በውጭ ጉዳይ ሚኒስትርነትም አልሳቀብኝም፣ ሰባራ የተጣመመ ሚስማር እንኳን የወሰዱ ካሉ
ሰቅላቸዋለሁ አላለኝም። ገበያ ላይ የትግራይ ንብረቶች መቀሌ ኤርትራ ላይ አልነበሩም፣ አይሸጡም ነበር። የደብረ ጽዮን ገበያ የሚባል ኦፕን ገበያ፣ ገዱ የሚባል ገበያ ኦፕን ገበያ አልነበረም። አንዲትም ሰባራ ምንድናት ስሟ ሰባራ ስፒልን ስለሚወዳት እሱ አልሄደም። ይሄንን ብሎ ወይም ደግሞ በተቃራኒው አዎ ሄጃለሁ፣ ከፕሬዝዳንቱ ጋር ተነጋግረናል፣ ሬድዋን አብሮኝ ነበረ፣ በውጭ ጉዳይ ወይም በዚህ በመናከራከሪነትም ግራ ገብቶታል። ያም ሆነ ግን ስናገኘው የተጣመመ ሚስማርም የያዘ የኤርትራ ወታደር ካለ እሰቅለዋለሁ ብሎናል። ማን ነው ይሄ ሁሉ ነገር? አቶ ገዱ ጋር ነው ያለው። ከዚህ ሌሎቻችሁ አታውሩለት። በነገራችን ላይ ምን ገዱ ለብዙ ነገር አይደል የሚወጣው ምን ሩቅ አይደለም። ገዱ አድማሽ ቢዚም አይደለም። ስልክ ደውለህ የምታገኘው ሰው ነው። ሲልቨር ስፕሪንግ ሆቴል ታገኙታላችሁ። ያን ያህል ለምን? ምክንያቱም ሌሎቹ ነው የሚመልሱለት። አንዳንደኛ አዲሶቹ ድመቶች ነው የሚመልሱ፣ ሌሎቹ ደግሞ መንታ ምናምን ነው የሚሉት። አሁን ገዱ አንተ ጋር ነው ያለው። በቃ ተው ኢሳያስ፣ ይሄ ወታደር ያቁም ተብለሃል አልተባልክም? ውሸት ነው አልሄድክም ሄደሃል። ኢሳያስ እንደዚህ ብለዋል አላለህም? የተጣመመ ሚስማር ይዞ የመጣ ካለ እሰቅለዋለሁ ብሏል አላለም? ስትወጡስ ገበያ አይታችኋል አላያችሁም? ከትግራይ የመጡ ንብረቶች በኦፕን ገበያ የሚሸጡበትን አይታችኋል አላያችሁም? ስሙን ላሰማው ይችላል። ገዱ ገበያ መባሉን ላታቅ ትችላለህ። ደብረጽዮን ገበያ መባሉን ላታቅ ትችላለህ። ኦኬ፣ የእናንተን ጥያቄም ጠይቄያለሁ ብዙ ስለምታነሱ። ታዲያ ለምንድን ነው ይሄ በወቅቱ ለህዝቡ ይፋ ያላደረጋችሁት የሚል ጥያቄ አንስቼላቸዋለሁ። መረጃውን ለሰጡኝ ሰው ብዙ ሰዎች የሚያነሱት እሱን ነው። ለምንድን ነው ለህዝቡ በወቅቱ እንዲህ ነው የሆነው ብላችሁ ለምን አልነገራችሁት? የመለሱልኝ መልስ እነግራችኋለሁ። ሁሉም ነገር በወቅቱና በሚያስገኘው ፋይዳ ነው የምትለካው። ይሄን የመለሱልኝ በከፊል ትክክል ነው። እንደ አንድ መንግስት ላይ ሊቆም እንደሚችል አሜሪካን ብትሆን ሌላውም ቢሆን ሰች ካይንድ ኦፍ ብዙ የሚያደርገው ነገር አለ እንደ መንግስት። ምንድነው ሁሉም ነገር በወቅቱና በሚያስገኘው ፋይዳ ልክ ትሰራለህ፣ ትለካና ስትራቴጂ ነው። ስለ ስትራቴጂ ብዙ ጊዜ ነግሬያቸዋለሁ። የራሴን ትንታኔ ልተወው ብዬ ነው። ትልቁ ስትራቴጂችን እኛ የምንወስደው እርምጃ ጠላት ይጨምራል ይቀንሳል ነው በወቅቱ። ጠላት መጨመር ላይ አልነበረም ሐሳባችን። በወቅቱ ከነበረው ሁኔታ ኃይል ይበትንብናል ወይስ አይበትንብንም የሚል ኮስት ቤኔፊት ሰርተናል። ይሄ ደግሞ የተለመደ በብሔራዊ ደህንነት ውስጥ የሚሰራ ስሌት ነው የሚል ነገር አንስተውልኛል። ለጥያቄያችሁ ተገቢ መልስ ነው? በቂ ነው? ያጠግባችኋል ወይ አያጠግባችሁም? እናንተ እንትን በሉት። ለምሳሌ አሉኝ አንድ ሁለት ምሳሌ ሰጡ። ሁለት ምሳሌዎች እናንተ የምታውቋቸው ምሳሌዎች። አንደኛው ምሳሌ በጦርነቱ ወቅት እያለን በፋኖ ስም የተደራጀው ኃይል ከራሳችን መከላከያ ጥቁር ክላሽ የኛን መከላከያ እየገደለ እንደሚወስድ እናቅ ነበር አሉ። እናቅ ነበር፣ በግልጽ ነበር። በህይወት የገደሏቸው የኢትዮጵያ መከላከያዎች አሉ ለጥቁር ክላሽዋ ብለው ማለት። አሁን ተፈራ ማሞ አምኗል እንደምታውቁት። በዛ በጦርነቱ ወቅት ፋኖን መከላከያን እየገደልክ ጥቁር ክላሽዋን ተረከብ ስለው ነበረ ብሏል። አሁን ተፈራ ማሞ ሌላ ቦታ መሄድ አያስፈልግም።
እኛ ግን እሱን እያወቅን ነገሮች እስኪጨረሱ ዝም ጭጭ ነው ያልነው። መከላከል ስራዎች እየሰራን የማራቅ ስራዎች እየሰራን አዌርነስ እየፈጠርን ጉዳቱን የመቀነስ ስራ እየሰራን ነው ሄድነው እንጂ አደባባይ ወጥተን ዘሶኮልድ ፋኖ የሚባል ጥቁር ክላሽ አውጥቶ ወታደሮቻችን እየገደለ ታጠቃላል ትእዛዝ ነከሌ ጥቁር ክላሽ እየገደልክ ታጠቅ የሚል ትእዛዝ አስተላለፉ ብለን አልተናገርንም። በኋላ ነው ልክ ነገሮች ካለቁ በኋላ ፕራይም ሚኒስትሩ ወጥተው ጥቁር ክላሽ ከወታደሮቻችን እየገደሉ ወሰዱ ያሉ። ይሄ ፋክት የምታውቁት ስለሆነ የነሱን ጀስቲፊኬሽን ነው እየነገርኳቸው ያሉት። ያጠግባሃል አያጠግብህም፣ ታምንበታለህ አትምንበትም፣ ዛሳብቱ ዩ እንደቆምክበት መሰረትና እንደ እምነት ይወሰናል እሱ። ስለዚህ እኛ በወቅቱ ያንን ጥቁር ክላሽ ፋኖ ወሰደ ብለን አደባባይ አውጥተን ከፋኖ ጋር ጦርነት ብንጀምር ኖሮ ውጤቱ ሌላ ይሆን ነበር። ስለዚህ የመከላከል ስራ እየሰራን ዲፌንሲቭ ነገሮች እያደረግን ያንን መታደር እየተከላከልን ጥቁር ክላሹን እየተከላከልን ነገሮች ሲያልቁ ግን ለህዝቡ ይፋ አደረግን። ጠቅላይ ሚኒስትሩ ብቻ ሳይሆን ነፍሱን ይማረውና ሀፍካስት ያሉት ሰውዬ ሞቶ እንደ ጅብ ነበር ስንሄድ የነበረው አለ እኮ። የጦርነት ወቅት ይናል እንደ ጅብ ስንሄድ ነበር የነበረው። ጥቁር ክላሹን አውጥተው አለ እኮ የአማራ ክልል የፓርቲው ጽህፈት ቤት ኃላፊ ሀፍካስት ብሎ የገደሉት ግርማይ ሽጥላ። በሱ ወቅት የዛኔው መናገር ነበረባቸው አልነበረባቸውም? አሁን ያልኳችሁ ነው የስትራቴጂ ጉዳይ፣ የጠላት የማሰባሰብ ጠላት የመቀነስ ከዛ በኋላ ደግሞ ሰልፍ ፕሮቴክቲቭ ነገሮች ማለት ነው። አንደኛው ምሳሌ ይሄ ነው። እንዳልኩት ነው ካጠገባችሁ ያጥገባችሁ ካላጠገባችሁ ያጥገባችሁ። እኔ ግን እየተናገርኩ ነው። ለኔ በቂ ምክንያት ነው፣ በቂ ነው ለኔ። ግን ሁለተኛ ምሳሌም ጨመሩልኝ። ሁለተኛው ምሳሌ ልክ ነው። እኔ ዶክመንቱን የዛሬ 7 ወር 8 ወር የዚህ ቅድም ያሳየዋችሁ 300 ምናምን ገጽ ቀድሜ ስላገኘሁት ነው የዛሬ 7 ወር የጻፍኩት። ከነሱም ደርሶኛል፣ ከትግራይ ልጆችም ደርሶኛል። ይሄ ዶክመንት ቅድም ያነበብኩላችሁ ከ7 ወር በፊት የተጻፈ ነው። ደን ምን አሉኝ? ሁለተኛው ምሳሌ የትግራይ ክልል ጌታቸው ረዳን ባለበት የሰው ኃይል መድበው ፋይናንስ መድበው ዩኒቨርሲቲዎች መድበው ሴቶች ቢሮ ራሱ ጌታቸው ረዳ ባለበት ጥናት ሰሩ። ኢንቴንሲቭ ጥናት ነው የሰሩት። በነገራችን ጥናቱ በጣም ያስደነግጣል። የ300 ገጽ ውጤቱን ሳመራይዝድ ሲያደርጉት ቅድም እንደተጠቀሰው 74% የፈጸመው ሻዕቢያ ሆነባቸው። 20% አካባቢ የፈጸመው ፋኖ ወይም በአማራ ታጣቂዎች አካባቢ የነበረ ሆነባቸው ጥናታቸው። 70 ሲደመር 90 ኦልሞስት 90 ማለት ነው። ከ90 በላይ ማለት ነው። ቲፒኤልኤፍ ደግሞ ጽምዶ ለመፍጠር ከሻዕቢያ ጋር እየተሯሯጠ ነው። ይሄን ዶክመንት ይዞ ቢወጣ እንዴት ሊሆን ነው? ስለዚህ ምንድን ያደረጉት? ደበቁት፣ ዶክመንቱ ቀበሩት። አንድ የትግራይ የህወሓት አመራሮች ስለዚህ ዶክመንት ሲያወሩ ሰምታችኋል? ጌታቸው እንኳን በመከራ ይዤው ወጣው አይደል ያለው። አሁን በቅርብ ጊዜ ተደብቄ ዶክመንቱን አስቀድሜ ይዤው ወጣው እንጂ ቢያገኙት ኖሮ ዶክመንቱም አይወጣም ነበር። ለምን? ፌደራል መንግስቱን ከሻዕቢያ ጋር ጠላትነት ይጨምራል። ፌደራል መንግስቱን ማሳጣት አይችሉም። ያንን ዶክመንት የደበቁበት አንዱ ምክንያት
ፌዴራል መንግስቱን እነሱ ጠላት ብለው ያሉትን አላጋለጠላቸውም ውጤታቸው። ስለዚህ ደበቁት። ይሄ ምንድነው የሚያሳየህ? ሳምታይምስ ለምታደርገው ነገር የምትወስዳቸው ስትራቴጂዎች ይኖራሉ። አይኦሌስ እኔ ነግራችኋለሁ። ስትራቴጂ 3 ነገሮች ነው ብያችኋለሁ። ሁሌም የምላችሁ የራስን ኃይል ማጽናት፣ ጠላት የምትለውን ወደ አንተ ማምጣት፣ ያንን ኒውትራላይዝ ማድረግ። ኮስት ቤኔፊት ሁሌ የምለው ኮስት ቤኔፊት ታሰላለህ። ብሔራዊ ደህንነትና ደግሞ አንዳንዶቹ እኮ ትልልቅ ወንጀሎች ምናምን ፈጽመው ለምን ከሊ አልታሰረም ለምን ምናምን ስትሉ አልነበረ እንዴ? አሜሪካኖቹ ምንድነው ዲል ያደረጉት? ትሰራልናል ለኛ አትሰራልንም፣ ሰራላችኋለሁ፣ በቃ ለቀናል፣ ለጊዜው ለፈጸምከው ጥፋት አሜሪካ ትወጣለህ አይደል ያሉት። ብዙ ሰው በዛ መልኩ አሰሩ። ማት እኮ ያሰራሉ። አመት የደህንነት ጉዳይ ዲቴይል ውስጥ መግባት አለብኝ ብዬ ስለማላምን ማለት ነው። የብሔራዊ የደህንነት ጉዳይ ይሄ ለምን አሁን የሚለው ነገርም በዚህ መልኩ ነው ጀስቲፋይ የሚያደርጉት። መንግስት ስልጣን ላይ ስትሆኑ፣ ኃላፊነት ላይ ስትሆኑ እንዲህ አይነት ሪስኮች አሉ። ሁሉንም በአንዴ ጠላት ላታረግ ትችላለህ። ሁሉንም ኢንፎርሜሽንን ሪሊዝ ላታረግ ትችላለህ። ወቅቱና አስፈላጊ ነው ብለህ ስታምን የምትለቃቸው ነገሮች ይኖራሉ። ስለዚህ እነዚህ 2 ምሳሌዎች አንስተናል ወይም አንስተውልኛል። ካጠገባችሁ አጠገባችሁ፣ ካላጠገባችሁም የራሳችሁን አቋም ውሰዱ። ኢን ኤኒ ኬዝ ዛሬ እኔ ላስተላልፍ የፈለኩት አንደኛ ጉዞ ነበረ፣ ልክ ነው የሚል መረጃዎቹን አግኝቻለሁ። ጉዞ ቁጥር 1 ጌታቸው ሬድዋንና ገዱ አንዳርጋቸውን የሄዱት። ያኔ ሲሄዱ ኢሳያስ ሪፊውዝ ነው ያደረገው፣ አልተቀበለም። በቁጣን የተናገረው በንዴት የተጣመመ ሚስማር ይዞ የመጣ ወታደር ካለ ሰቅለዋለሁ ነው ያላቸው። በኋላ ግን ደጅ ሲወጡ ማርኬቱ በሙሉ የትግራይ ንብረት ነው ገበያ ላይ ነበረው። ደብረጽዮን ገበያ፣ ገዱ ገበያ ተብሎ ዘን ሁለተኛ ዙር አሁንም ትክክል አይደለም ብለው ሲመጡ አቶ ደመቀ መኮንን፣ ዶክተር አብርሃ በላይ፣ ሬድዋን አብረው ሄዱ። ያኔ ኦኬ ችግሮች አይቻለው፣ የሁለቱ የኤታማዦር ሹሞች ቁጭ ብለው ይነጋገሩና ወታደሮችን ይገምግሙ፣ በዚህ ተስማሙ። ሁለተኛው ሶስተኛ ላይ ራሳቸው ፕራይም ሚኒስትሩ፣ ሬድዋን፣ ምክትል ኤታማዦሩ አበባ ሄዱ። ይሄ ፕሮሰስ ነበር የተጠየቀው። በእኔ በኩል እየመለስኩ ያለሁት ይሄ ነው። ለምን ትላንት ዝም አሉ? ደብል እንትን ነው ምናምን ቅድም ያልኳችሁ ነው። የስትራቴጂ ጉዳዮች አሉ። ስትራቴጂ ጉዳዮች ደግሞ ለመንግስት ብቻ ሳይሆን ለህወሓትም ምሳሌ አንስቼላችኋለሁ፣ በፋኖ ምሳሌ አንስቻችኋለሁ። ምን ይሆን ነበር በወቅቱ ጥቁር ክላሽ እየቀማ የሚገለው ብለህ ፋኖ ጥቁር ክላሽ እየቀማ እየገደለ ነው ብትል ምንድነው የምትፈጥረው? አሁን የተናገሩት እነሱ ጀነራል ተፈራ ማሞም በቅርብ ነው የነገረን። እንደዚህ አይነት ኦሪንቴሽን ሰጥቶ እንደነበረ ታውቁ ነበረ? ጀነራል ተፈራ እሳት የላሰ ጦርነት ውስጥ ሆኖ ክላሽ ቀሙ ከመከላከያ እያለ ትእዛዝ ሲሰጥ እንደነበረ ታውቁ ነበር? ያውቁ ነበር እነሱ ማለት ነው። ትእዛዝ ሰጪውንም እናውቀዋለን ብለዋል። ግን ጊዜ ነበር እየጠበቅን ነበር፣ ለሁሉም ጊዜ አለው በሚል ሁሉም ነገር በወቅቱ በሚያስገኘው ፋይዳ ልክ ነው የምናየው ብለን ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ
መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ